ሰላም ውድ የሳሚ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬ ፓስፖርት ላይ ያሉ እንከኖችን ወይም ደግሞ ችግሮችን ለማስተካከል እርማት ለማድረግ የሚያስፈልጉ ሰነዶች ወይም ደግሞ ዶክመንቶች ምንድናቸው በሚለው ዙሪያ አጠር ያለ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ በጣም ብዙዎቻችሁ ከፓስፖርት ጋር በተገናኘ አንዳንድ እርማት ማድረግ ትፈልጋላችሁ ወይ ደግሞ ማስተካከያ ማድረግ ትፈልጋላችሁ። ታዲያ ማስተካከያ ስታደርጉ ይዛችሁ ልትገኙ የሚገቧችሁ ሰነዶች አሉ። እንግዲህ እነኚህ ሰነዶች በኦንላይን www.immigration.gov.et ላይ የምትሞሉ ከሆነ እነኚህ ሰነዶች ሊኖራችሁ ይገባል። እነኚህ ሰነዶች በትክክል አፕሎድ ልታደርጓቸው ይገባል። ታዲያ እነኚህ ለእርማት የሚያስፈልጉ ሰነዶች ወይም ዶክመንቶች ምን ምን ናቸው የሚለውን ቀጥሎ የምንመለከት ይሆናል። ታዲያ የሚያስፈልጓችሁ ዶክመንቶች እንደምታደርጉት እርማት የሚለያዩ ይሆናል። የምታደርጉት የእርማት አይነት የፊደል ችግር ከሆነ የፊደል እንከን ከሆነ ምናልባት ስማችሁ ላይ ኦር የአባታችሁ ስም ላይ ኦር የአያታችሁ ስም ላይ ስትሞሉ የፊደል ችግር ከሆነ የትውልድ ቦታ የትውልድ ቀን እንዲሁም ደግሞ ዓመተ ምህረት ላይ ችግር ወይም ደግሞ እንከን ካለ ከዛም በተጨማሪ ፎቶአችሁ ላይ አንዳንድ ማስተካከያ ማድረግ የምትፈልጉ ከሆነ ቀጥሎ የምዘረዝርላችሁን ዶክመንቶች ይዛችሁ መገኘት ይኖርባችኋል። ወይ ደግሞ ቀደም ብዬ በነገርኳችሁ ዌብሳይት በትክክል አፕሎድ ልታደርጉት ይገባል ማለት ነው። የመጀመሪያው የሚያስፈልጋችሁ ሰነድ የልደት የምስክር ወረቀት ወይም ደግሞ በርዝ ሰርቲፊኬት ነው። የልደት ሰርቲፊኬትን በተመለከተ አቅራቢያችሁ ያለ ቀበሌ ያ ማለት እንግዲህ መታወቂያችሁ በተመዘገበበት ወር ደግሞ እናንተ በምትኖሩበት ቀበሌ በቀላሉ ማግኘት ትችላላችሁ። ሁለተኛው ኦሪጂናል ፓስፖርታችሁ ነው። አሁን የምትጠቀሙበትና እጃችሁ ላይ ያለው እርማት የሚያስፈልገውን ፓስፖርት ይዛችሁ ልትገኙ ይገባል። ኦር ደግሞ በትክክል በቀደም ብዬ በጠቀስኩላችሁ ዌብሳይት አፕሎድ ልታደርጉት ይገባል። ሌላኛው የሚያስፈልጋችሁ ነገር ፎቶግራፍ ነው። ያው ፎቶግራፍ ኦብቪየስሊ ይሄኛውን ፓስፖርታችሁን ስትቀይሩ ወይ ደግሞ እርማት ከተደረገ በኋላ የሚገባውን ፎቶ ይዛችሁ መገኘት ይኖርባችኋል። ስፔሻሊ ደግሞ የፎቶ ለውጥ ማድረግ የምትፈልጉ ከሆነ ፎቶ ማንዳቶሪ ነው ወይ ደግሞ ግዴታ ይሆናል ማለት ነው። የመጨረሻውና ወሳኙ ዶክመንት ናሽናል አይዲ ወይም ደግሞ የፋይዳ መታወቂያ ነው። ሶ እነኚህን ቀደም ብዬ የዘረዘርኩላችሁን የልደት ሰርቲፊኬት፣ ኦሪጂናል ፓስፖርት፣ ፎቶግራፍ እና የፋይዳ መታወቂያ በመያዝ ብቻ ፓስፖርታችሁ ላይ የተፈጠሩ የፊደል እንከኖችን፣ የቀን፣ የዓመተ ምህረት፣ የቦታ እንዲሁም ደግሞ የፎቶግራፍ ለውጦችን ማድረግ የምትችሉ ይሆናል ማለት ነው። ታዲያ ቀደም እንደነገርኳችሁ እነኚህን ዶክመንቶች ቀጥታ ራሳችሁ የምትሞሉ ከሆነ በዌብሳይቱ የምታስገቡ ከሆነ ግልጽና በቀላሉ የሚታዩ መሆን ይኖርባቸዋል። ካለበለዚያ ዌብሳይቱ ራሱ ሪጀክት ስለሚያደርግባችሁ ለሌላ ድካም የምትዳረጉ ይሆናል ማለት ነው። ሶ እነኚህን ዶክመንቶች ፎቶ ስታነሱ ወይም ደግሞ ስካን ስታደርጉ ግልጽ የሆነና በቀላሉ ሊታይ በሚችል ሁኔታ መሆን ይኖርበታል ማለት ነው። ሌላኛው እርማት ከስም ለውጥ ጋር በተገናኘ ነው። እንግዲህ ሙሉ በሙሉ ስማችሁን ለመለወጥ አቅዳችሁ አስባችሁ ከሆነ ፓስፖርታችሁ ላይ ያለውን ስም ለመቀየር አስባችሁ ከሆነ የሚያስፈልጓችሁ ተጨማሪ ዶክመንቶች ይኖራሉ። አጠቃላይ ሙሉ የሚያስፈልጋችሁን ሰነድ ለመግለጽ ያክል የመጀመሪያውና ከላይ ከተቀስኩላችሁ በተለየ የሚያስፈልጋችሁ የፍርድ ቤት ውሳኔ ነው። እንግዲህ ከፍርድ ቤት ስማችሁን ስለመለወጣችሁ ወይ ደግሞ ስማችሁን ለመቀየር ስለማሰባችሁና ስለመፈለጋችሁ የሚያሳይ ማስረጃ ይዛችሁ ልትቀርቡ ይገባል። ይህን ጉዳይ በተመለከተ እንዴት ስማችሁን በፍርድ ቤት ማስቀየር እንደምትችሉ ከዚህ ቀደም ሌላ ቪዲዮ ሰርችላችኋለሁ። ወደኋላ ተመልሳችሁ መመልከት ትችላላችሁ። ታዲያ በፍርድ ቤት የተሰጣችሁን ይህንን የውሳኔ ወረቀት ይዛችሁ ልትገኙ ይገባል። ሌሎቹ የሚያስፈልጓችሁ ዶክመንቶች ከላይ ከዘረዘርኩላችሁ ጋር ኦልሞስት ተመሳሳይ ናቸው። ኦሪጂናል ፓስፖርት፣ ፎቶግራፋችሁና የናሽናል አይዲ ወይም ደግሞ የፋይዳ መታወቂያ ከፍርድ ቤት የውሳኔ ወረቀቱ ጋር ተያይዞ መቅረብ ይኖርበታል። ሶ ከላይ የጠቀስኩላችሁን ዶክመንቶች ወይም ደግሞ ሰነዶች ካሟላችሁ በኋላ ቀጥታ በድህረ ገጻቸው በመግባት ሙሉ መረጃችሁን ማስገባት የምትችሉ ይሆናል። ሙሉ መረጃችሁን ካስገባችሁ በኋላ የተለያዩ የክፍያ ዘዴዎች ተዘጋጅተውላችኋል። በሲቢ ብር ወይ ደግሞ በቴሌ ብር ክፍያውን መፈጸም የምትችሉ ይሆናል። ነገር ግን ክፍያውን ስትፈጽሙ ጥንቃቄ ማድረግ የሚገባችሁ ነገር ክፍያው መፈጸም የሚችለው 1 ሰዓት ባልሞላ ጊዜ ውስጥ ብቻ ይሆናል። ከ1 ሰዓት በኋላ ገንዘባችሁን ብታስገቡ ምናልባትም ኢንቫሊድ ይሆናል። ገንዘባችሁን ልትከስሩ የምትችሉበት ሁኔታ ሊፈጠር ይችላል ማለት ነው። ስለዚህ በተቻለ መጠን ክፍያውን መፈጸም ያለባችሁ ፎርሙን በሞላችሁ 1 ሰዓት ባልሞላ ጊዜ ውስጥ ይሆናል ማለት ነው። አሁንም በድጋሚ የማስጠነቅቃችሁ ሰነዶቻችሁን በምታስገቡበት ወቅት ሰነዶቹ በግልጽ የሚታዩና የሚነበቡ ስለመሆናቸው እርግጠኛ መሆን ይኖርባችኋል።
ይህንን ካደረጋችሁ በኋላ እንግዲህ የአይሲኤስ ወይም ደግሞ የኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ በቴሌግራም ቦታቸው እዚህ ጋር በማስቀምጥላችሁ የቴሌግራም ቦት ስም የሚያወጡ ይሆናል። ፓስፖርታቸው የደረሱ ሰዎች በዚህ የቴሌግራም ቦት ስማቸው የሚወጣ ይሆናል። ታዲያ እናንተ በተሰጣችሁ ቁጥር ወይም ደግሞ በስማችሁ ገብታችሁ እዚህ ጋር በማስቀምጥላችሁ የቴሌግራም ቦት የአይሲኤስ የቴሌግራም ቦት ፓስፖርታችሁ መድረስ አለመድረሱን ማረጋገጥና ስማችሁ በሊስቱ ውስጥ መካተቱን ማረጋገጥና ማወቅ ትችላላችሁ። ታዲያ እሱን ካደረጋችሁ በኋላ በስም መነሻ ፊደላችሁ መሰረት መቼ ሄዳችሁ ማውጣት እንዳለባችሁ እዚህ ጋር አታች አደርግላችኋለሁ። እንግዲህ እዚህ ጋር እንደምትመለከቱት ከሆነ ለምሳሌ የስም መነሻ ፊደላችሁ ኤ ቢ ሲ ዲ ኢ ኤፍ ጂ ከሆነ እንደምትመለከቱት ሰኞ ዕለት ሄዳችሁ ፓስፖርታችሁን ማግኘት የምትችሉ ይሆናል። በተመሳሳይ አሁንም በማክሰኞ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር የስም መነሻ ያላችሁ ማክሰኞ በመሄድ ፓስፖርታችሁን ማግኘት የምትችሉ ይሆናል። ነገር ግን እዚህ ጋር ልብ ማለት የሚገባችሁ ድግግሞሽ ይኖራል። ያ ማለት ምንድነው? ለምሳሌ የስም መነሻው ኤ የሆነ ሰው ፓስፖርቱን ማግኘት የሚችለው ሰኞ ብቻ አይደለም። ታች እንደምትመለከቱት ከሰኞም በተጨማሪ የስም መነሻቸው ኤ የሆኑ ሰዎች ረቡዕ ፓስፖርታቸውን ማግኘት የሚችሉ ይሆናል ማለት ነው። ለሌሎች የስም መነሻዎችም በተመሳሳይ ድግግሞሽ ሊኖር ስለሚችል እናንተ ይመቸኛል ባላችሁት ቀን የስም መነሻ ፊደላችሁን በመመልከት በመረጣችሁት ቀን ፓስፖርታችሁን ማግኘት የምትችሉ ይሆናል ማለት ነው። ይህን መረጃ እንግዲህ ቀጥታ ከራሳቸው የቴሌግራም ቻናል ነው ያገኘሁት። እናንተ ምናልባት ከቻናላቸው ሙሉ መረጃዎችን ማግኘት የምትፈልጉ ከሆነ የኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ አይሲኤስ ኢትዮጵያ በሚለው የቴሌግራም ቻናላቸው ከ438,000 በላይ ተከታይ ባለው የቴሌግራም ቻናል ሙሉ መረጃዎችን መከታተል የምትችሉ ይሆናል። ጤና ይስጥልኝ። ለፓስፖርት እርማት የግድ መሟላት የሚገባቸውን ነገሮች ያውቃሉ? እነሆ እንንገሩ። እርማቱ የፊደል፣ የትውልድ ስፍራ፣ የትውልድ ቀን እንዲሁም ደግሞ እርማቱ የፎቶ ከሆነ የግድ ማሟላት የሚገባው ነገር የመጀመሪያው ኦሪጂናል ፓስፖርት፣ ሁለተኛው የልደት የምስክር ወረቀት፣ ሶስተኛው ፎቶ፣ አራተኛ ፋይዳ ወይም ናሽናል አይዲ ናቸው። እንደገናም ደግሞ እርማቱ የስም ለውጥ ካለው የፍርድ ቤት ውሳኔን ጨምሮ ፓስፖርት ኦሪጂናል፣ ፎቶ እንዲሁም ናሽናል አይዲ ወይም ፋይዳዎትን መያዝ ይኖርቦታል። እነዚህን መረጃዎች በመያዝ ያለ ድካም ያለ ተጨማሪ ክፍያ እንዲሁም ደግሞ ያለ ጉዳይ አስፈጻሚ በተቋማችን ድረገጾች ብቻ www.immigration.gov.it ላይ መመዝገብ ይችላሉ። እንዲሁም ክፍያዎትን በተመለከተ አንድ ሰዓት ሳይልፍ በሲቢኢ ብር፣ በሞባይል ባንኪንግ ወይም በቴሌ ብር ምርጫው በሆነው የክፍያ መንገድ መከወን ይችላሉ። ሌላው መዘንጋት የሌለቦት ነገር በኦንላይን በሚመዘገቡበት ጊዜ ሁሉም ሰነዶች በግልጽ የሚታዩና የሚነበቡ መሆናቸውን እርግጠኛ መሆን ይኖርቦታል። እንዲሁም ደግሞ ክፍያዎትን ሲፈጽሙ በተቋሙ አካውንት ብቻ በማስገባት ሌሎች ተጨማሪ ክፍያዎችን ባለመክፈል ራስዎትን ከህገ ወጥ ደላሎች ይጠብቁ። ከዚህ ጋር በተገናኘ እንዲሰራላችሁ የምትፈልጉት መረጃ ካለ በኮሜንት ሴክሽን አሳውቁኝ። ቪዲዮውን ላይክ በማድረግ ብዙዎቹ ጋር እንዲደርስ ስናድርግ አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የቻናሉ ቤተሰብ እንዲሆኑ ጋብዛለሁ።